ኤሩም ከተባለ ኤሩም ነው አይደል የሚለው። ኤሩም ከሆነ ምንድነው ሪዘርቭ ተደርጓል። ፓሲቭ ነው የሚፈልገው፣ ፓሲቭ ፎርም ነው እንጂ አክቲቭ ቨርብ አይፈልግም። ኤሩም ሪዘርቭ እስካላቸው አክቲቭ ነው ራሱ ሩም ሪዘርቭ። ኤሩም ሃዝ ሪዘርቭድ ማለት ራሱ ሩሙ ሪዘርቭ አድርጓል ተይዞ። ኤሩም ሃድ ሪዘርቭድ ማለት ይሄም አክቲቭ ነው። ስለዚህ ተይዟል ለማለት it has been reserved ነው ማለት a room has been reserved። ግን ሰሟን ቢሆን ኖሮ እዚህ ጋር ግን የሆነ ሰው ሰሟን ወር ሳምሶን has reserved a room ነው። ሪዘርቭ አድራጊው ማን ነው? ሳምሶን ሲሆን has reserved መልሱ ማን ይሆን ነበረ? ሰው ቢሆን አድራጊ። ግን ተደራጊው ነው። ሩሙ ተይዟል ስትሉ has been reserved ማለት ነው። I hope you understand። ይሄ passive voice ማለት ነው። ስለ passive voice ራሱን የቻለ ፎርም ስላለ እንመለሳለን። ዋው you can hardly avoid blank her if you both working in the same office። በአንድ አይነት ኦፊስ በተመሳሳይ ኦፊሳችሁ አንድ አይነት ከሆነ you can hardly avoid እሷን ማግኘት avoid ማድረግ አትችልም እያለ ነው። ሶ አሁን ፖይንቱ avoid ነው። avoid ፉል ኢንፊኒቲቭ ነው፣ ቱ ሚት ነው ወይስ ሚቲንግ ነው ወይስ ፎር ሚቲንግ ነው or is meet ቤር ኢንፊኒቲቭ። ይሄ ቤር ነው፣ ቱ የሌለው ቤር ኢንፊኒቲቭ ይባላል። ይሄ ደግሞ ፉል ኢንፊኒቲቭ ይባላል። ቅድም ጽፌዋለሁኝ በዚሁ እንትን ላይ ጀረንድ ነው። ይሄ ደግሞ ጀረንድ አይንጅ ፎርም ማለት ነው። ስለዚህ አቮይድ የሚወስደው ምንድን ነው? አሁን ቅድም ቪዲዮውን ላያችሁ ልጆች እና ኢንጆይ፣ ፊኒሽ፣ አቮይድ፣ ኮንሲደር፣ ማይንድ፣ አድሚት ምናምን የመሳሰሉት አቮይድ አይንጅ ቀጥታ አይንጅ ነው የሚመስሉ ስታፕን ጨምሮ ማለት ነው። ስታፕ ሁለት ትርጉም አለው። እሱም በሌላ ቪዲዮ ተሰርቶላችኋል። ስለዚህ አቮይድ ካላችሁ ፕላስ ቨርብ አይንጅ ነው የሚወስደው ማለት ነው። ስለዚህ you can hardly avoid what meeting her ነው የሚሆነው። to meet her አይሆንም፣ avoid አይነጅ ነው። so I can't avoid this ነው የምትሉት። I can't avoid talking to him, I can't avoid meeting him። ስለዚህ አይነጅ ነው። avoid አይነጅ ስለሚወስድ verb pattern ነው ማለት ነው። each of us ይሄ ማትሪክ ላይ መጥቷል፣ ሞዴሉም ላይ I appreciate each of us blank expected to submit a 2-page summary by tomorrow morning good። is been አይባልም። is been እንደዛ ኖርማሊ ግራመሩ አይፈቅድም። has been expected ኦኬ እንጠበቀ alright have been expected each of us ሲጀመር each የሚወስደው ሲንጉላር ነው። በነገራችን ላይ ሲንጉላር ማለት each every somebody nobody everybody የመሳሰሉት ኢንዴፊኒት ፕሮናውንስ ካሉ ሁሌም ሲንጉላር ነው መጠቀም ያለባችሁ። ስለዚህ ይሄ ሲጀመር ፕሉራል ነው ታስወግዱታላችሁ። will have been ስለዚህ each of us will have been expected ነው የሚባለው ወይስ each of us has been expected? ይሄ ካልሆነ ማለት ይሄ ጥያቄ ተሳስቷል። ለማንኛውም ካሉት ውስጥ ማንን ነው የምንመርጠው? has been expected ወይስ will have been expected? will have been expected ማለት by tomorrow morning ቀድሞ ሰሚት ተደርጎ መጠናቀቅ አለበት ማለት። ይሄ ግን ጠቅላላ እንጠበቃለን ፕሬዘንት ሲቹዌሽን ነው። በጣም አሪፍ ነው ይሄ። አንዳንድ ግራመር የምትወዱ ተማሪዎች አይ ሆፕ ይሄንን ሪዝን እንደምትወዱት እርግጠኛ ነኝ። ፕሬዘንት ሲቹዌሽን ነው። ለምን የተፈተናችሁ ተማሪዎች በተለይ is been አይባልም or is expected መልሱ መሆን የነበረበት everyone is expected ነው። each of us is expected ይጠበቅብናል። is ብቻ ነው መሆን ያለበት። ይሄ ግራመሩ ስለማይፈቅድ። has been expected ደግሞ ከፓስት እስካሁን እያለ ነው እየተጠበቅን ነበር ማለት አለ። ይሄ ጀነራል ሲቹዌሽን ነው። ኤክስፔክቴሽኑን እየተናገራችሁ። ስለዚህ each of us is expected is the correct answer። will have been expected ለምን አልሆነም? ለኤክስፔክቴሽን አይደለም፣ ለፕሬዘንት ሲቹዌሽን አይደለም። will have ፕላስ ቨርብ ስሪ የምንጠቀመው ከሆነ ፊውቸር ታይም በፊት የሆነ ነገር ይጠናቀቃል ስንል ነው ማለት ነው። so the answer is not clearly stated here። question number 91 if I come late one more time አንዴ እንደገና አርፍጄ ከመጣው my teacher blank not let me in። so my teacher cannot let me in, does not let me in, will not let me in, must not let me in። ስለዚህ if ነው የሚለው if I come ይላል። ኦኬ ስለዚህ if close ነው። if I come late one more time አንዴ እንደገና ዘግቼ ቲቸር ሊፈቅድልኝ አይችልም ነው ሊሆን አያደርገውም። ስለዚህ so the teacher cannot let me ነው፣ doesn't let me ነው፣ will not let me። ይሄ ፊውቸር ነው ታይፕ 1 ነው። ስለዚህ he will not let me ነው የሚሆነው in or he won't let me
won't let me ይሆናል ማለት ነው። ታይፕ 1 ነው። ታይፕ 1 if I saw type 2 so ብሎ ከጀመረ ታይፕ 2 ነው። if I saw anyone cheating on this exam ይሄ ታይፕ 2 የሆነበት ምክንያት እዚህ ሲምፕል ፓስት አለ አይደል? if I saw anyone cheating on this exam I blank certainly report the case to the invigilator ቀጥታ ሪፖርት አደርጋለሁ እያለ ነው። ስለዚህ ሰው ካለ ሲምፕል ፓስት ካለ if clause እዚህ ጋር ምን መሆን አለበት? would plus verb 1 would plus verb 1 ወይም ደግሞ could plus verb 1 ወይም ደግሞ should plus verb 1 እነዚህ ነው ግን ትርጉሙን እናያለን ማለት ነው። ስለዚህ I would certainly report ነው I could certainly report እነዚህን መጀመሪያ እናስወግዳለን will እና shall። ስለዚህ ከትርጉም አንፃር I would certainly report ነው I could certainly report the answer is would I would certainly report could ከሆነ ትርጉሙ ምን ይሆናል መሰላችሁ? ማድረግ እችላለሁኝ የሆነ መቻልን ማለት ነው possible ማለት ነው። የሆነ ምንድነው possibilityን ወይም abilityን ነው እየገለጸ ያለው። ስለዚህ could አይሆንም። would የሚሆነው ግን firm decision ነው firm decision። ስለዚህ could ግን decisionን አያሳይም አረጋዋለሁ እያላችሁ ይሄ ግን I could ማለት ማድረግ እችላለሁ አይነት ነገር ማለት I could report ማለት is possible to do ያን ማድረግ እችላለሁ I am able to do እያላችሁ አይደል? የሆነ ቺት የሚያደርግ ተማሪ ካለ ሪፖርት አደርጋለሁ እርግጠኝነት አለው እዚህ ጋር I would report it firm decision። ስለዚህ would የሆነበት ምክንያት question number 89 says I wish Ethiopia blank in the coming FIFA World Cup Championship good ምርጥ ምኞት ነው። I wish ነው wish ከሆነ I wish plus እዚህ ጋር I wish plus verb 2 ወይም I wish plus had plus verb 3 የሚመጣው I wish plus would plus verb 1 እነዚህ ነው የሚመጡት። በቃ ሶስት ፎርም አለው። ለአሁን ለፕሬዘንት ሲቹዌሽን ከሆነ I wish I were I wish I had ነው የሚባለው I wish I could ነው የሚባለው I wish I knew his address ምኞት ስለሆነ ማለት ነው። ላለፈ ነገር ግን I wish I had talked to him I wish I had been with you yesterday ትናንት አብሬ በሆነ ነው ላለፈ ነገር። ይሄ ግን ገና ለምኞት ለወደፊት የሚሆን ነው አይደል? እና አንድ ለሰለቻችሁ ነገር I wish he would stop talking to me ነው would ነው። ወይም ደግሞ ለፊውቸር ሲሆን I wish he would do something so I wish ኢትዮጵያ ገና ለሚመጣው ነው አይደል? in the coming FIFA World Cup Championship ነው የሚለው አይደል? ስለዚህ እንድትሳተፍ ስለምትፈልጉ ከነዚህ ከሶስት ፎርሙ የትኛው ነው ማለት ነው? I wish ገና ለወደፊት ነው አይደል? I wish Ethiopia would participate ለፊውቸር ሲሆን ይችን ተጠቀማላችሁ I wish plus subject plus would I wish plus subject plus past perfect I wish plus verb to simple past ከሶስቱ ውጭ አይመጣም። ሌላ ቪዲዮ ስለሰራው ማየት ይችላልላችሁ። ደግሜ ሙሉም ብዙ ማብራሪያ ስለማልሄድ ነው። እዚህ ጋር ኤሩም ከተባለ ኤሩም ነው አይደል የሚለው ኤሩም ከሆነ ምንድነው ሪዘርቭ ተደርጓል ፓሲቭ ነው የሚፈልገው ፓሲቭ ፎርም ነው እንጂ አክቲቭ ቨርብ አይፈልግም። ኤሩም ሪዘርቭ እስካላችሁ አክቲቭ ነው ራሱ ሩም ሪዘርቭ ኤሩም ሃዝ ሪዘርቭድ ማለት ራሱ ሩሙ ሪዘርቭ አድርጓል ተይዟል ማለት ነው መያዝ ማለት ነው ሪዘርቭድ in this context ኤሩም ሃድ ሪዘርቭድ ማለት ይሄም አክቲቭ ነው። ስለዚህ ተይዟል ለማለት it has been reserved ነው ማለት ኤሩም has been reserved። ግን ሰሟን ቢሆን ኖሮ እዚህ ጋር ግን የሆነ ሰው ሰሟን ወር ሳምሶን has reserved ኤሩም ነው። ሪዘርቭ አድራጊው ማን ነው? ሳምሶን ሲሆን has reserved መልሱ ማን ይሆን ነበረ? ሰው ቢሆን አድራጊ ግን ተደራጊው ነው። ሩሙ ተይዟል ስትሉ has been reserved ማለት ነው። I hope you understand ይሄ ፓሲቭ ቮይስ ማለት ነው። ስለ ፓሲቭ ቮይስ ራሱን የቻለ ፎርም ስላለ እንመለሳለን። question number 87 when we heard the good news we were blank okay ያን ጥሩ ዜና ስንሰማ ምን ሆነን ነበረ? we were delight ተብሎ አይቆምም። we were excited we were interested we were encouraged we were disappointed ed ፎርም ነው የሚመጣው እዚህ ጋር ወይም ደግሞ verb 3 መምጣት አለበት። ስለዚህ we were delighted ነው። we were delighting is not grammatic we were delights እንደዚህ ደግሞ complete ላይ ይባላል። ስለዚህ we were delighted we were encouraged we were disappointed እያላችሁ ፎርሙ የሚፈልገው ይሄን ስለሆነ good nice okay question number 96 give me a call መቼ ነው? give me a call ደውልልኝ መቼ? blank back from your trip ከትሪፕ ስትመለስ okay while you got back when you get back
while you got back, when you will get ሲጀመር ይሄን ፎርም አንጠቀም። look give me a call when you will get what does mean ይሄ ፎርሙ ይሄን አቮይድ አድርጉ። ከነዚህ ሁሉ አስቡ። give me a call መቼ ስትመለስ ነው አይደል ማለት while you go to ሲጀመር while you go to while ሁለት አክሽኖች at the same time happen ሲያደርጉ ነው when two action happen at the same time simultaneously ሲከሰቱ ነው አይደለ like while I was driving I saw my friend በቃ አለቀ ወይም ደግሞ while I was studying somebody knocked at the door አይነት ነገር ለማንኛውም give me a call while you ገና got እኮ past ነው ይሄ ግን ገና ስትመለስ ለፊውቸር ነው ይሄን ታስወግዳላችሁ so while you got ይሄ actually ተደግሟል which is wrong መልሱ ማን ነው ማለት ነው when you get ነው የሚባለው በቃ ስትመለስ when you get back ለማንኛውም while እና whenን ማወቅ ለሚፈልግ ግን ማስረዳት ስላለብኝ እንደዚህ ባጭሩ አጭር አድርጋችሁ when ካላችሁ when ማለት for a completed action when you get back while ስትሉ ግን ongoing action ነው wow that something was in progress እየቀጠለ ላለ ነገር አክሽኑ እየቀጠለ ያለ ይሄ ግን completed when you get back ስትመለስ እያላችሁ ነው ይሄ ትክክለኛ ፎርም ነው በነገራችን ላይ give me a call ገና ለምትመለስ that's why ይሄ gotten past action ያደርግ ነው ገና ለሚመለሰው ነገር እኮ ነው ስለዚህ when you get back ነው የምትሉት this is a complete action a completed for a completed action while is foregoing action ለማንኛውም መልሱ B ነው ማለት ነው she hardly speaks grammar wrong this is wrong she hardly speak is ungrammatical she ነው አይደለ he she it ካለ speaks ነው የሚባለው እንጂ speak አይባልም I'm sorry ይሄን በመናገር I'm sorry እንደዚህ ተብሎ አይጻፍም ያው የወጣ ጥያቄ ስለሆነ ማናገር ስላለብኝ ነው she hardly speaks s መኖር አለበት ለማንኛውም she ስለሆነ speaks ወይ past tense ቢሆን ኖሮ spoke ታደርጉታላችሁ ይሄ ደግሞ past indicator ምንም የለውም ስለዚህ she speaks he speaks አይደል የሚባለው hardly ስለገባ ህጉን አይጥስም therefore she hardly speaks English ትላላችሁ ስለዚህ hardly is very important አሁን hardly ተማሪዎች እንድትይዙልኝ የሚፈልገው ለዚህ ጥያቄ ብቻ አይደለም እንደ hardly የመሰሉ in English like scarcely አለ scarcely ማለት አንድ ነገር እጥረት አለ ማለት ነው scarcity አለ barely touching ማለት almost not touching ማለት ነው ማለት አንድ ነገር እንደ ኔጌቲቭ rarely እነዚህ እንደ ኔጌቲቭ ቁጥሯቸው rarely barely scarcely እነዚህ እንደምን ይቆጠራሉ ማለት ነው hardly including hardly ከhard ጋር አይገናኝም ለምሳሌ ልንገራችሁ I hardly go to church ቢል አንድ ሰው ከአመት ሁለት የሚሄድ ሰው ቸርች የሚሄድ ሰው almost ሄዶ አያውቅም ማለት ነው so I hardly go to church ነው ሄጄ አላውቅም እንደማለት almost ነው ማለት ስለዚህ እነዚህ ካሉ almost ነው እንደ ኔጌቲቭ ነው የሚቆጠሩ ስለዚህ የተጠየቅነው ይሄን ጥያቄውን አይታችሁ question tag ነው ወይም tag question ማለት short form of questions ናቸው tag question ያ ማለት ይሄ ኔጌቲቭ ከሆነ ይሄ ፖዚቲቭ ከሆነ ይሄ ኔጌቲቭ ስለዚህ if the statement is negative statement ካለ positive tag ይሄ ደግሞ የተሰጣችሁ statement ፖዚቲቭ ከሆነ ኔጌቲቭ tag cross check ማድረጊያ ለአንዳንድ ተማሪዎች በግልጽ ባጭሩ እስከ መጨረሻው እንዳትረሱት ለምሳሌ ዛሬ ደስተኛ ነው ልጁ አይደለ እላችኋለሁ አይደለም እንዴ ብዬ ነው ማረጋግጠው ደስተኛ ነው ፖዚቲቭ አይደለም እንዴ ነው የምላችሁ ልጁ ዛሬ ደስተኛ አይደለም እላችሁና ነው እንዴ በተቃራኒው ነው ማረጋግጠው ይሄ ታግ ኮስችን ማለት በቃ በዚህ ነው ስለዚህ ይሄ ስቴትመንት ኔጌቲቭ ነው ፖዚቲቭ ቅድም ባልኳችሁ መሰረት እነዚህ ቃላት እንደ ኔጌቲቭ ስለሚቆጠሩ ይሄ ኔጌቲቭ ሴንተንስ ነው ኔጌቲቭ ሴንተንስ ከሆነ ደግሞ ፖዚቲቭ የሆነ ነው የምፈልገው ስለዚህ she hardly speaks English የሚለው has she አይባልም ከhas ጋር አይገናኝም ይሄ speaks ነው ዋናው verb doesn't she okay at least doesn't ተጠቅሟል great can't she እዚህ ጋር ለምሳሌ she can't speak ቢኖር ነው ካንን የምንጠቀመው አይደል ይሄ can't she መሆን ይችላል ምን ሲሆን she can speak English ስላችሁ አትችልም እንዴ can't she ነው ማለት ግን ካን አልተሰጠኝም ስለዚህ ይሄንን ማስወገድኩ ይሄኛውን ማስወገድኩ ሲጀመር ኔጌቲቭ እና ኔጌቲቭ አይሄድም ይሄ ኔጌቲቭ ከሆነ ፖዚቲቭ ብለናል አይደል ይሄ ፖዚቲቭ ከሆነ ይሄ ኔጌቲቭ ለዛ ነው እንጂ ዳዝ መኖሩ ይሄ እንደ ጥሩ ምርጫ ነው ይሆናል ማለት ነው አሳሳች ጥሩ ምርጫ ነው ስለዚህ ይሄ ኔጌቲቭ ስለሆነ ይሄ ፖዚቲቭ this is the correct ዳዝ ከማን ነው አክሽን ቨርብ ስለሆነ ከስፒክስ ውስጥ ነው የሚወጣው ማለት ነው so this is the correct form ያልገባው ካለ ግን መጠየቅ ይችላል contact me through texts 94 እዚህ ጋር ኮንታክት ሚ ስል ምን ለማለት ነው ሶሪ
ታግ ኮስችን ብቻውን ቶፒክ ከፈለጋችሁ በዝርዝር መሄድ ስለሚችል እዚህ ጋር የግድ ጊዜ መቆጠብ ስላለብኝ ባጭሩ ነው ያስረዷችሁ ለማለት ነው። question number 94 when you argue with your partner ከሰው ጋር ስትከራከር ከጓደኛ ጋር you may say things that you don't really want to say ማለት ያልፈለከውን ነገር you may say things that you don't really want to say እየተከራከርክ እያለ የማትፈልገውን ነገር ልታወራ ትችላለህ። የማትፈልገውን ልትል ትችላለህ። blank you should choose your words carefully before you speak ግን መዚች ጋር ምን ትላለች? ቃላቶች ግን ምርጥ ሊሆኑ ይገባል። ይሄ የማትፈልገውን ማውራት ቢኖር ስትከራከር የማትፈልገውን ማለት ቢኖርብህም ይላል እዚህ ጋር you should choose your words carefully before you speak ከመናገር በፊት ግን ቃላትን ልትመርጥ ይገባል ይላል። ስለዚህ even though ነው however ነው despite ነው for this reason result ውጤት ስታወሩ ነው። ይሄ ሪዛልት ግሩፕ ውስጥ ነው ያለው። ሪዛልት ስላችሁ እና ማን መሰላችሁ? there are many number ይሄንን በሌላ ቶፒክ ብመጣ ይሻላል። therefore ሰፊ ስለሆነ therefore consequently ስለዚህ እንደማለት ናቸው እነዚህ consequently for this reason ጨምሮ ማለት ነው። so እነዚህ ሁሉ ምንድናቸው? hence ሪዛልት ነው የሚያመለክቱት። hence thus እነዚህ ሁሉ ምንድናቸው? አንድ ነገር ሪዛልቱን ልታወሩ። ስለዚህ for this reason እዚህ ግሩፕ ውስጥ ነው ያለው እንጂ እዚህ ጋር አይደለም። ይሄ ውጤቱን እያወራ አይደለም፣ ከመጀመሪያው ጋር ተቃራኒ ነው። ስለዚህ despite however even though ስለዚህ አርጊው ስታረግ የማትፈልገውን ነገር ማለት ቢኖር ግን ብዬ ነው መቀጠል ያለብኝ አይደል? ስለዚህ even though ነው however ነው despite correct form ግን ለማለት ስትፈልጉ የመጀመሪያውን ቀጥታ ስትቃወሙ however like እንደ but yet ማለት ነው። ይሁን እንጂ ግን የመጀመሪያውን ቀጥታ ስትቃወሙ ግን አንድ ጥያቄ እዚህ ጋር ልጠይቃችሁ ብትመልሱልኝ ደስ ይለኛል። even though however እና despite ሁሉም ስለ ተቃራኒ ሐሳቦች ናቸው። ግን even though ለምን መሃል ላይ አይገባም? despite እዚህ ለምን ይሄ ሎጂክ ነው። ሎጂካል ኮስ ይሄን ብትመልሱልኝ I would love it። እስኪ መልሱልኝ። እኔ ለእያንዳንዱ እንትናችሁ መልሳለሁ። ጥያቄ 94ን ከሆነ question number 94 በዚህ መልኩ ብላችሁ አስረዱኝ። I will tell you in detail ማለት ነው። thank you